ሰላም ዛሬ ወደ ልብሽ የምሰደው ቃል ማስታገሻ ወይም ጊዜያዊ ምክር ሳይሆን በውስጥሽ ለዘመናት ተኝቶ የነበረውንና በማህበራዊ ጫናዎች የደበዘዘውን እውነተኛ ማንነትሽን የሚቀሰቅስ የነፍስ ጥሪ ነው። ለመሆኑ ለመጨረሻ ጊዜ የራስሽን ምቾት ትተሽ ሌላውን ሰው ላለማስቀየም ወይም መልካም ሰው ተብለሽ ለመጠራት ብቻ እሺ ብለሽ ህይወትሽን የሚቀይር ውሳኔሽን አሳልፈሽ የሰጠሽው መቼ ነበር? ሁላችንም የምናውቀውና ያደግንበት ማህበረሰብ ለሴት ልጅ የሚሰጣት ትልቁ ስም ታጋሽ፣ ኃላፊ አግዳሚውን በፈገግታ የምታስተናግድና ራሷን ለሌሎች ስትል መስዋዕት የምታደርግ የሚል ነው። ነገር ግን በትዕግስትና ራስን በማጣት መካከል፣ ሰዎችን በመርዳትና ስብዕናን አሳልፎ በመስጠት መካከል ሰፊ የገደል ልዩነት እንዳለ ማንም በግልጽ አልነገረሽም። ዛሬ በዚህ ቪዲዮ የምናወራው ስለ እብሪተኝነት፣ ሰዎችን ስለመናቅ ወይም ስለመታበያ አይደለም። ዛሬ የምናወራው ስለ ጥበብ ነው። ራስሽን ሳታጪ፣ የውስጥ ማንነትሽን ሳታቆሽሺ፣ በክብርሽ ላይ ማንም እንዲረማመድ ሳትፈቅጂ በዓለም አደባባይ ከፍ ብለሽ የምትቆሚበትን ረቂቅ ራስን የማስከበር ጥበብ በጥልቀት እንፈትሻለን። ሰላም ለእናንተ ይሁን የቻናሌ ውድ ቤተሰቦች። አብረን የጀመርነው ይህ ጉዞ በሚጠበቀው ልክ እያደገ እንዳልሆነና ልፋታችንም በሚመጥነው ፍጥነት እየተጓዘ እንዳልሆነ ይሰማኛል። የዚህ ጉዞ ህልውናና ስኬት ያለ እናንተ አጋርነት በፍጹም አይታሰብም። ስለዚህ ይህንን ቪዲዮ ገና ከመጀመራችሁ የላይክ ምልክቷን በመጫን እንዲሁም የልባችሁን ሀሳብ በኮሜንት በማጋራትና ይህ ብርሃን ለሌሎችም እንዲደርስ ሼር በማድረግ አብራችሁኝ እንድትቆሙ በትህትና ጠይቃለሁ። ራሳችንን ማስከበር ለምን ይከብደናል የሚለውን መሰረታዊ የስነ ልቦና እውነት ስንመረምር ነገሩ የሚጀምረው ከልጅነት የንቃተ ህሊና ግንባታችን መሆኑን እንረዳለን። ብዙ ጊዜ እኛ ሴቶች ሰዎችን የማስደሰት አጉል አባዜና ወጥመድ ውስጥ የምንወድቀው በሶስት ዋና ዋና ስውር ምክንያቶች ነው። የመጀመሪያው የመገለል ፍርሃት ነው። እምቢ ካልኩኝ ይጠሉኛል፣ ከቡድኑ ያስወጡኛል፣ ብቻዬን እቀራለሁ የሚል ስር የሰደደ ስጋት በአእምሯችን ውስጥ ይፈጠራል። ሁለተኛው ደግሞ የጥፋተኝነት ስሜት ነው። የሌላው ሰው ደስታ፣ የሌላው ሰው ስሜትና ምቾት ሙሉ በሙሉ በእኛ ትከሻ ላይ እንደወደቀ አድርገን እንድናስብ እንገደዳለን። ሶስተኛውና ዋናው ምክንያት ግን የማንነት መደብዘዝ ነው። የራስሽን እውነተኛ ፍላጎት፣ ህልምና የሚገባሽን የክብር ልክ አስቀድመሽ ለይተሽ ካላወቅሽ የሌሎችን ፍላጎት ማስተናገድና ለነሱ መኖር ብቻ የህይወትሽ ብቸኛ ትርጉም ይመስልሻል። ነገር ግን እውነታው ይሄ ነው። ሰዎችን ለማስደሰት ስትይ ሁሌም እሺ የምትይ ከሆነ ያንቺ እሺታ በአካባቢሽ ባሉ ሰዎች ዘንድ ሙሉ በሙሉ ዋጋ ያጣል። ምክንያቱም ያንቺ እሽታ የመነጨው ከውስጣዊ ምርጫሽና ፍቅር ሳይሆን ከመገለል ፍርሃት መሆኑን ሰዎች በቀላሉ ይረዱታል። እውነተኛ ራስን ማስከበር የሚጀምረው ድንበር ከማስመር ነው። ብዙ ጊዜ ድንበር ስንል ሰዎችን ከኛ ህይወት የምናርቅበትና የምንለይበት የግንብ አጥር ይመስለናል። ነገር ግን ድንበር ማለት ሰዎችን የምናርቅበት ግንብ ሳይሆን ሰዎችን ወደ ህይወታችን፣ ወደ ስሜታችንና ወደ እኛ ጊዜ በጥንቃቄ የምናስገባበት የክብር በር ማለት ነው። የመጀመሪያውና ትልቁ ድንበር የቃላት ድንበር ነው። ቃላትሽን በየቦታው አታባክኚ። አንድ ነገር አልፈልግም ወይም አልችልም ስትይ ረዥም ማብራሪያ፣ ሰበብና ይቅርታ አታስከትይ። አልችልም ምክንያቱም እያልሽ የስብዕናሽን ደካማ ጎንና መሽቆጥቆጥ ለሰዎች ስታሳይ እነሱ ያንቺን ድንበር ጥሰው እንዲገቡ ፍንጭ እየሰጠሻቸው ነው። አይሆንም አመሰግናለሁ የሚለው አጭር ንግግር በራሱ ሙሉ አረፍተ ነገር መሆኑን ልብሽ ይረዳው። ሁለተኛው የጊዜ ድንበር ነው። የሰው ልጅ በዚህ ምድር ላይ ያለው ትልቁና የማይተካው ሀብቱ ጊዜው ነው። ስልክሽ ላይ በየደቂቃው ለሚደውልልሽ፣ ለአንቺ እድገት ክብር ለሌለው ሰው መቼም ቢሆን አለው አትበይ። ስትጠሪ ወዲያው የምትገኝና ሁሌም ክፍት የሆንሽ ሴት ስትሆኚ የመኖርሽ ሚስጥራዊነትና ዋጋሽ ይቀንሳል። ሶስተኛው የክብር ወይም የስሜት ድንበር ነው። በቀልድ ስም የሚሰነዘሩ ስውር ስድቦችን ለማሾፍ ያህል እኮ ነው እየተባለ ስብዕናሽንና አካልሽን የሚነኩ ንግግሮችን ዝም ብለሽ አትለፊ። ምክንያቱም በመጀመሪያው ቀን የምታሳዩ ዝምታ በአደባባይ እንደ ስምምነት ይቆጠራል። ስለዚህ ገና ከጅምሩ ይህ አነጋገርሽ ወይም ይህ አነጋገርህ አልተመቸኝም፣ እባክህ ሌላ ጊዜ እንዳትደግመው ወይም እንዳትደግሚው ብሎ ፊት ለፊት በግልጽና በተረጋጋ ድምፅ መናገር መቻል የጥንካሬሽ መለኪያ ነው። ታላቋ ደራሲ ማያ አንጀሎ በአንድ ወቅት የተናገረችውን ድንቅ አባባል እዚህ ጋር ላስታውስሽ። አንድ ሴት ለራሷ ስትቆም ሳታውቀውና ሳታስበው ለሁሉም ሴቶች ትቆማለች ትላለች። ይህንን ስነ ጽሑፋዊና ፍልስፍናዊ እውነት ስታስተውዩ ራስን ማስከበር ማለት ጩኸት፣ መጣላት፣ ፊት መንሳት ወይም መቆጣት እንዳልሆነ ትረጃለሽ።
እውነተኛ ክብርሽ ልክ እንደ ውቅያኖስ ጥልቅ ዝምተኛና ጸጥ ያለ ነው። ማዕበል የመሬቱን ዳርቻ ይበጠብጠው ይሆናል እንጂ የውቅያኖሱን ጥልቀት ማናወጥ አይችልም። አንቺ የራስሽ ሕይወት ደራሲ ነሽ። በዚህ በሚገርም የሕይወት ታሪክሽ ውስጥ አንቺ ዋና ገጸ ባህሪ እንጂ በሰዎች ሕይወት ውስጥ ስም የሌላትና ተጎታች አጃቢ አይደለሽም። ስለዚህ ታሪክሽን በራስሽ ብዕር፣ በራስሽ ሕግና በራስሽ ክብር ብቻ ጻፊው። ታዲያ ነገ ጠዋት ከእንቅልፍሽ ስትነሺ ይህንን ጥበብ በተግባር ሕይወትሽ ውስጥ እንዴት ትተረጉሚዋለሽ ቢባል በአእምሮሽ ውስጥ ልታትሚያቸው የሚገቡ 4 ወርቃማ ሕጎች አሉ። የመጀመሪያው ሕግ ብቸኝነትን አትፍሪ። ከማያከብርሽ፣ ማንነትሽን ከሚያንኳስስና ከማይመጥንሽ ፍቅረኛ ወይም የጓደኛ ስብስብ በግድ ተጣብቀሽ ከመኖር ለብቻ መሆንን መምረጥና ከራስሽ ጋር ማውራት ትልቅ የውስጥ ጥንካሬ ምልክት ነው። ሁለተኛው ሕግ ክብርሽን በምንም አይነት ጊዜያዊ ጥቅም፣ ስጦታና ገንዘብ አትለውጪ። በኢኮኖሚም ሆነ በስሜት ራስሽን ለመቻል ሌት ተቀን ጣሪ። ምክንያቱም የሰው እጅ ካላየሽ የሰው ፊት አታይም። የራስሽ መቆሚያ ሲኖርሽ ማንም ሊያዝሽና ሊያዋርድሽ አይችልም። ሶስተኛው ሕግ የህሊናሽን ድምፅ በትክክል ስሚ። አንድ ሰው አጠገብ ስትሆኚ ወይም አንድ ቦታ ስትገኚ ውስጣዊ ስሜትሽ ምቾት ካጣና ካልተስማማሽ ምክንያቱን ፈልገሽ ለማግኘት አትጨነቂ። ያንን ቦታ ፈጥነሽ ልቀቂው እንጂ ውስጥሽን አታስጨንቂ። አራተኛው ሕግ መስታወት ፊት ቆመሽ ለራስሽ የምትሰጪውን ክብር ፈትሺ። ብቻሽን በሆንሽበት ሰዓት ለአእምሮሽ የምትነግሪው ቃል ምንድን ነው? ራስሽን የምታንኳስሺ፣ የምትወቅሺና ዋጋ የምታሳጪ ከሆነ ዓለምም አንቺኑ አይቶ እንዲያንኳስስሽና ዋጋ እንዲያሳጣሽ መንገድ እየከፈትሽ መሆኑን አትዘንጊ። ውድ እህቴ፣ የዛሬውን መልእክት የምንዘጋው በአንድ ትልቅ እውነት ነው። በአጠቃላይ በዚህ ምድር ላይ ያሉ ሰዎች እንዴት ሊያስተናግዱሽና ሊያከብሩሽ እንደሚገባ መጀመሪያውኑ መመሪያውን የምትሰጫቸውና የምታስተምሪያቸው አንቺው ራስሽ ነሽ። አንቺ ለራስሽ የምትሰጪው የክብር ልክና ዋጋ ለዓለምም ያንቺ መመዘኛ ትክክለኛ ዋጋ ይሆናል። ራስሽን ማስከበርና ድንበርሽን መጠበቅ ስትጀምሪ በአካባቢሽ ያሉ አንዳንድ ሰዎች ተቀየረች ሊሉሽ ይችላሉ። አንዳንዶች ደግሞ ኮራች፣ አልተመቸችኝም ይሉሽ ይሆናል። ምንም አይደለም ይበሉሽ። ያንቺ መለወጥና ራስሽን ማግኘት የእነሱን ጊዜያዊ የጥቅም በር ስለዘጋው ብቻ የመረጥሽው የክብርና የነፃነት መንገድ በፍጹም ስህተት ሊሆን አይችልም። ይህንን ድምፅ ስትሰሚ በውስጥሽ አዲስ ብርሃንና ጥንካሬ እንደተሰማሽ ተስፋ አደርጋለሁ። ይህንን ድምፅ ሰምተሽ ካነቃሽና ለነፍስሽ ስንቅ ከሆነሽ ራሳቸውን ማስከበር ለሚገባቸው ሌሎች እህቶችሽና ጓደኞችሽ ይህንን ቪዲዮ አጋሪያቸው። እስከ መጨረሻው ድረስ አብረሽኝ ስለነበርሽ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ በራስ መተማመንና በክብርሽ ላይ ንገሺበት። ሰላም ቆይልኝ።